እናትና ልጅ ጋብቻ ፈጸሙ። በኦክላሃማ ግዛት እናትና ልጅ በፈጸሙት የስጋ ዝምድና ጋብቻ በቁጥጥር ስር ዋሉ። የ43 ዓመቷ ፓትሪሺያ ስፓን እና የ25 ዓመቷ ሚስቲን ስፓን የተባሉ እናትና ልጅ በፈጸሙት ህገወጥ የስጋ ዝምድና ጋብቻ መከሰሳቸውን KFOR የተባለው የዜና ምንጭ ዘግበዋል። እንደ ፍርድ ቤት ሰነዶች መረጃ ከሆነ እናትየው ፓትሪሺያ እና ልጇ ሚስቲ በመጋቢት ወር 2016 እንደ አውሮፓውያን አቆጣጠር በኮማንቺ ካውንቲ ጋብቻ ፈጽመው ነበር። ፖሊስ እንደገለጸው ፓትሪሺያ ለሚስቲ የወለደቻት እውነተኛ እናቷ ናት። የሰብአዊ አገልግሎት መምሪያ DHS መርማሪዎች ይህንን ህገወጥ ግንኙነት ያወቁት በነሐሴ ወር በቤተሰቡ ቤት ውስጥ ስለነበሩ ህፃናት ሁኔታ ምርመራ እያደረጉ በነበረበት ወቅት ነው። ሚስቲና ሁለት ወንድሞቿ ያደጉት በአያታቸው ዘንድ እንደሆነና እናታቸው ፓትሪሺያ ልጆቹን የማሳደግ መብቷን ቀደም ብላ አጥታ እንደነበር የፖሊስ መዝገብ ያሳያል። መርማሪዎች እንደገለጹት እናትና ልጅ በድጋሚ የተገናኙት ከ2 ዓመት በፊት ወይም በ2017 ነበር ወይም በ2014 ነበር። የፍርድ ቤት መዝገቦች እንደሚያሳዩት ፓትሪሺያ ከገዛ ልጇ ጋር ጋብቻ ስትፈጽም ይህ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር 2008 ከገዛ ወንድ ልጇ ጋር ጋብቻ ፈጽማ የነበረ ሲሆን ያ ጋብቻ ግን በመጋቢት ወር 2010 እንደ አውሮፓውያን አቆጣጠር ለፍርድ ቤት እንዲፈርስ ተደርጓል። ፓትሪሺያ ለባለስልጣናት በሰጠችው ቃል ልጇን በማግባቷ ህግ ጣሰች አልመሰላትም ነበር። ምክንያቱም በልጇ የልደት የምስክር ወረቀቷ ስም ተሰርዞ ስለነበር እንደሆነ ገልጻለች። ሁለቱም ግለሰቦች በቁጥጥር ስር የዋሉ ሲሆን በኦክላሃማ ህግ መሰረት በከባድ ወንጀል ደረጃ በሚታየው የስጋ ዝምድና ግንኙነት መፈጸም በሚል ክስ በስቴፈንስ ካውንቲ እስር ቤት እንዲቆዩ ተደርጓል። ለዛሬ ያመጣላችሁ የእውነተኛ ወንጀል ታሪክ ይሄን ይመስላል። በቀጣይ እስክንገናኝ ቸር ሰንብቱ።